ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ዛሬ በአንድ ሐሳብ ዙሪያ ሐሳብ ለመቸር እንግዲህ ስለደረሰኝ ለማስጠንቀቂያው ደግሞ መልስ ለመስጠት መጥቻለሁ። በእርግጥም ከትላንትና ወዲያ ስሰራ ይህንን የማስጠንቀቂያ መልእክት አላየሁትም ነበር። ግለሰቦች ግን ከአንድ 4-5 ግለሰቦች እንግዲህ መንገዴ ልክ እንዳይደለ አርገው አላፋት ዝማሬን በተመለከተ ምንም እንዳልናገር ሲሉኝ ዞሮ ዞሮ እኔ ደግሞ አቋሜ ዛሬ የተጀመረ ሳይሆን አምናም ካቻምናም የተጀመረ ነው። ከዛ በተረፈ በዚህ ጉዳይ ላይ ያለኝ ጽኑ አቋም መቼም አይለወጥም፣ ባጭር አማርኛ የምነግራችሁ ማለት ነው። ከዛ በተረፈ እኔ ማንንም ፈርቻ አላውቅም። እንግዲህ አሁን ዘመዴ ይሄንን መግለጫ ተጠንቀቅ ምናምን ስትለኝ እኔ አከብራለሁ። የቤተክርስቲያን መምህር ነህ። እንግዲህ እኔ ስታስተምር አላየሁህም፣ እውነት ለመናገር ስታስተምር አላየሁህም። ግን መምህር ዘመድኩን አከብራለሁ። ግን እኔ ሰው ፈርቻ አላውቅም። ይሄን በደንብ አስምሬ ነው የምነግርህ። ከዛ በተረፈ ግን አንተም ልጅ እኔም ልጅ፣ በአጭር አማርኛ አንተም ልጅ እኔም ልጅ። አንተ በ3 ዓመት ያገኘከውን ዲፕሎማ እኔም ነገ ተምሬ ማግኘት እችላለሁ። ማሳቀቀድ በዚህ ያክል ደግሞ አትችልም በነገራችን ላይ። እና እኔ በእውነት ለመናገር ዛሬ ነው ይሄን ነገር የሰማሁት። እና ያንተን ዓላማ ካልደገፍን፣ ያንተን ውሸት ካልደገፍን ግዴታ ከቤተ ክርስቲያን ውጭ ነን ማለት ነው። ምክንያቱም እያንዳንዱ ነገር በመረጃና በማስረጃ ነው የምናገረው። እኔ አለቀስ ዲያቆን ሄኖክ ኃይሌን አንስተህ ለከሰስክበት ነገር ካቻምና እኮ ተናግሬያለሁ። በቃ አይደረግም፣ ውሸት ነው በቃ። ሰውን በዚህ ያክል ጠምዶ መያዝም ጥሩ አይደለም በነገራችን ላይ። ከዛ በተረፈ ይሄንን መርሃ ግብር የአላፋት ዝማሬን ብትገባና በታየውና ሐሳቡን ብትሰማ እያንዳንዱን እርምጃቸውን ብትሰማ ትደግፋለህ። የማትደግፍበት ደግሞ ምክንያት ቁብ የሚደፋ አይደለም፣ የምትቃወምበት ምክንያት ማለት ነው ቁብ የሚደፋ አይደለም። አለቀ። ምንም መቼም ቢሆን መቼም ማለት ነው የምነግርህ። ከዛ በተረፈ እኔ አንተን ፈርቻ አላውቅም፣ አከብርሃለሁ። በዚህ ልክ ግን ወርደህ ለመናገር ሞራልም የለህም። በነገራችን ላይ እኔ ለመናገር ሞራልም የለህም። ያው እንደ ልማደት ትሰድበኛለህ፣ ልታነሳኝ፣ ሌሎቹን እንደምታደርገው ልታደርገኝ ትችላለህ። ታውቃለህ እኔ ስታንዴ ምንም እንዳልኩ በሚመጣና በሚሄድ ጀማ አይደለም። ስታንዴ ከራሴ ጋር ነው፣ ከቤተ ክርስቲያኔ ጋር ነው የምቆመው። ስለዚህ ላልከኝ ነገር እንግዲህ ጠንከር ያለ መልስ እንሰጣለሁ። እንደ ልማድ እንግዲህ አነፍናፊዎች ልከህ ምንም እንደማታገኝብኝ አውቃለሁ። ልክ ሄኖክ ኃይሌን በውሸት እንደምትከሰው በውሸት ልትከሰኝ ትችላለህ። አትሞቀኝም፣ አትበርደኝም። ምክንያቱም እኔ ኦርቶዶክስ ተዋህዶ የሆንኩት አንተ እንደምትለኝ አይደለም። በነገራችን ላይ ኮንሲኩዌንስ አንድ ሐሳብ እንኳን ጀመረ፣ አሁን ለምሳሌ ስለኔ ጀመረ ያነሳቸው ሰዎች ከኔ ጋር የሚገናኙ አይደሉም። ከዛ በተረፈ እኛም ማሳቀቅ አትችልም። በነገራችን ላይ ዘመዴ ማሳቀቅ አትችልም። በቃ መልካም ስትሰራ መልካም ሰርታል እንላለን፣ የማናምንበትን ነገር አናምንም እንላለን። አለማመናችንን ደግሞ የአንተ ሐሳብን አክብሩልኝ እንደምትል የእኛንም ሐሳብ ማክበር አለብህ። በቃ አለቀ። መብቴ እኮ ነው። ሁሌ አንድ አይነት ሆነን መሄድ እንችላለን? አንችልም። በቃ ስለዚህ እኔ በውሸት የሚከብር እግዚአብሔር አላውቅም። ያነሳቸው ነገሮች ከጣሊያን እስከ ብሔር ያነሳቸው ነገር በዲያቆን ሄኖክ ኃይሌ ውሸት ነው። በቃ አለቀ፣ ውሸት ነው። ከዛ በተረፈ እኔ ምናምን አለው መሰለህ መረጃ እፈልጋለሁ። አሁን ለምሳሌ አላፋት ዝማሬን ምንድነው ያልከው? አዳነች አቤቤ ነች የመድኃኔዓለም። ውሸት። እሱንም አድምቼ እነግርሃለሁ ከዛ በተረፈ። ስለዚህ አሁን እኔን በዚህ ያክል መናገር ምንም ነገርኩህ፣ አትሞቀኝም፣ አትበርደኝም። አንተን አይቼ ኦርቶዶክስ አልሆንኩም። እርግጥ አስመሬ የምናገረው አንተን ባይ ኦርቶዶክስ አልሆንም በነገራችን ላይ አስመሬ የምነግርህ ማለት ነው። አንተም ባይ ኦርቶዶክስ አልሆነም በነገራችን ላይ። ይሄን በደንብ ወቀው ሁሌ እንደምናገረው ማለት ነው።
ምክንያቱም በውሸት የሚከብር እግዚአብሔር ስለሌለ ማለት ነው። አንዳንድ ጊዜ ፖለቲካውና ቤተክርስቲያን በእጃችን ነች ያለው ብሎ እንደፈለጉ ማውራትም እኮ አይጠበቅም። እና ያው እንደ ልማዴ ትሰድበኛለህ፣ ከዛ በተረፈ እኔ መልስ እሰጣለሁ። አንተም ታውቀኛለህ፣ እኔም አውቃለሁ። ይሄ አለማክበር አይደለም። በመጀመሪያ ደረጃ ቢኒያ ለምንድን ነው አምና ለምን አላልከኝም? ካቻምና ለምን አላልከኝም? ካቻምና ተቃውሞ አይደለ? ለምን አሁን እቺ ያሬሲን የጀመረናትን ሐሳብ ባለቀ ሰዓት ተጣብቀ ለምን ይሄን ነገር አነሳ ማለት ነው? አልነበርክም እኛ ጋር በነገራችን ላይ አልነበርክም። በቃ ስለዚህ እውነታው ይሄ ነው። ከዛ በተረፈ አንተ መርተኝ ማለሰው ሐሳብ የለም፣ አንተ አስቁመኝ የማቆመው ሐሳብ የለም፣ የምጀምረው የማቆመው ሐሳብ የለም። ለማንኛውም እስኪ የዘመዴን ንግግር እንስማ። ይሄ እንግዲህ በግልጽ አማርኛ በዚህ ያክል ትናገራለን ብዬ አልደፍርም ነበር በነገራችን ላይ። ከዛ በተረፈ ጠይቀኝ፣ ምክንያታዊ ነኝ እኔ ምክንያታዊ ነኝ። ምክንያታችሁን አልቀበልም፣ አላምንም። ፈረንጆቹ አሉ የተባለውን አላምንም። ከዛ በተረፈ እየተገደልን እንዘምራለን። በነገራችን ላይ ብዙ ነገር መነጋገር እንችላለን። ትላንትም ቅዱስ ፊት እየተገደልን ነው፣ ዛሬም እየተገደልን ነው፣ ነገ እንገደላለን፣ እንዘምራለን። ከዛ በተረፈ እንቃወማለን። ከዛ በተረፈ በሰው ቤት ግን ገብቶ በሰው መርሃ ግብር ገብቶ እንዲያርጉ ማለት አይቻልም። አንተ ቤት ልክ እንደማይቻል ማለት ነው ከሆነ ማለት ነው። እኔ እንዳልኩ ሰው ቤት አልሄድም፣ ግን የሰው ሐሳብ አከብራለሁ። ይሄ ሐሳብን ግን ካቻምና ጀምሬ በአንተም በቀሲስም ሳሚም ጉዳይ አልስማማም። ለምን አልተናገራችሁኝም እንዴ? ያኔም እኮ በነገራችን ላይ የትግራይና የአማራ ሕዝብ እኮ እየሞተ እኮ ነው። በጣም አሰቃቂ አደጋ እየሰማን ነው። ረሳችሁት እንዴ? በሶማሊያ አካባቢ የነበረውን አደጋ ማለት ነው። እና እንደው ከኋላ መጣህ ምናምን እንደዚህ አይነት ንግግር በጣም ካንተ አልጠብቅም። ያው ብትጠብቅም ግን ያው ተናግረሃል እና ያው እኔ ደግሞ መልሴን ያው እሰጣለሁ ማለት ነው። እና ያው ሙሉ ሰው ስለሆንኩኝ እሰጣለሁ። ከዛ በተረፈ ግን አንተና አይቼ ኦርቶዶክስ አልሆንኩም፣ ሰባኪያና አይቼ ጳጳሳት አይቼ ኦርቶዶክስ አልሆንኩም። በቃ አለቀ። ስለዚህ እንስማው፣ ያለኝን እንስማው። እሺ ቢኒያም ሽታዬ ፓስተር ማለት ወንድማችን ቢኒያም ሽታዬ የአላፋት ዝማሬ መቆም የለበትም የሚል አጀንዳ ይዟል። ወንድማችን ትንሽ ባትፈጥን፣ ትንሽ እኛ ብታዳምጠን እና ስለ ስርዓት ብትይዝ እነግርሃለሁ። እኛ ይቁም አላለም እና እንግዲህ እንግዳ ከመጣ በኋላ ብዙ ባል ስትመሰገንም ምስጋናን ተቀበል። ከዛ ውጭ ግን ቢኒያም ሽታዬ እብጥ ማለት ጥሩ አይደለም እና አታውቃ። እኔ ያለኝ ኃላፊነት እኔ ያለኝ እንትን የለም። የምትሰራው ስራ በምትሰራው ቀጥል። ከዛ ውጭ አይቆም ምናምን አንተ ምን ስለሆንክ እንደዚህ የሚባል ነገር ይሄ ፕሮቴስታንት ቤት አይደለም። በነገራችን ላይ የራሱ ስርዓት የራሱ እንትን ያለው እኛ የሞትን ነው እያልን የተገደል ነው እያልን እንትን እያልን እዛ ነጭ ለብሰን ጧፍ እያበራ ለአልጀዚራ ለቢቢሲ የእምነት ነፃነት አለ ቢባል እዚህ ቦታ የማያገባ ቦታ አንዳንዴ ጸጥ ማለት አንድ በጣም ጥሩ። እችኛዋን ሐሳብ ላድማና ከዛ በኋላ እንግዲህ የማይገናኝ ነገር ነው ያነሳው። ከሙስሊም ጋር ያደረገውን ነገር ነው የሚያነሳው። በመጀመሪያ ደረጃ መምህር ዘመድኩን እንደው ከትልቅ አክብሮት ጋር በዚህ ቤት ውስጥ አንተ በላይ አይደለህም። አንተም ኦርቶዶክሳዊ ነኝ፣ ኦርቶዶክሳዊ ነኝ። አንተ ቆይተህ መተሃል። በ40 በ80 ቀን ሰው እንደ ቤተክርስቲያን እንዳስቀመጠችው በ40 ቀን የሥላሴ ልጅነትን አግኝተሃል። እኔም አግኝቻለሁ። በነገራችን ላይ እንዳትረሳው፣ እኔም በ40 ቀን አግኝቻለሁ። አንተም በ40 ቀን አግኝተሃል። አንተ በቤት ውስጥ ነበርክ። በቤት ውስጥ እንደኖርክ ደግሞ እንግዲህ አድማው ካልከኝ ወደፊት አደማዋለሁ ማለት ነው። ከዛ በኋላ እኔ ደግሞ መናፍቅ ሆንኩኝና መንፍቄ ከዛ በኋላ እድሉን ሰጠኝና እግዚአብሔር የቤተ ክርስቲያን አምላክ ወደ ቤተ ክርስቲያን መለሰኝ። ስለዚህ ስመለስ አንተም ልጅ እኔም ልጅ ነን። አሁንም አድምቼ ነው የምነግርህ ማለት ነው። በአንተ የምትመራ ኦርቶዶክስን አላውቃትም እኔ በነገራችን ላይ። አንተም የምታመጣው የእውነት ግብአት ከሆነ የእውነት ግብአት ነው። እኔም የማመጣው የእውነት ግብአት ከሆነ የሚሞግተን ሐሳብ ነው። በሐሳብ ልዕልና የምታመን ከሆነ ማለት ነው። ከዛ በተረፈ አንተ አትመራኝም። እኔ በነገራችን ላይ አንተ አትመራኝም።
አንተ እንዴት ትመራኛለህ? እኔ አንተ ንስሐ አባቴ አይደለህም? መምህር አይደለህም? አንተ እንዴት ትመራኛለህ? እንዴት ትመራኛለህ? የቱ ጋር ቁጭ አድርገህ አስተምረኸኛል? የቱ ጋር በአንተ መድረክ አንድ ቀን ስርዓተ ቤተ ክርስቲያንን ተምረናል ወይ? ዶግማ ተምረናል ወይ አንተ ቤት? ስለዚህ አንተ የምታስቀምጠኝ አንተ የምታነሳኝ ሰው አይደለም። አንተ በዚህ ግባ ብለህ አንተ በዚህ ውጣ የምትለኝ ሰው አይደለም። አለቀ። እያንዳንዱን ነገር በነገራችን ላይ እንዳልኩ ነው። ቀለሃ አላባክም ብልህ ሰው ነኝ። ከዛ በተረፈ እኔን ማሳቀቅ አትችልም። ይሄ ጴንጤ ቤት አይደለም አውቃለሁ። የኦርቶዶክስ ተዋህዶ ቤት ነው። የኦርቶዶክስ ተዋህዶ ቤት ነው። አዎ የኔ ቤት ነው። እኔ ኦርቶዶክስ ተዋህዶ ነኝ። የጴንጤ ቤት ምናምን አንተ የኦርቶዶክስ ቤትን ነው እየሰራ ያለው ማለት ነው። አንተ ንግግር አትዘምሩ አላልንም ብላል አይደል? በቃ ዝም በላ። እንደ ካቻምናው ዝም በል እልሃለሁ ዛሬም። በቃ አለቀ። ከዛ በተረፈ የምትናገራቸው ንግግሮችን ብትመርጥ ማለት ነው። አንዳንዶች እንግዲህ ያው አንተ ተሳዳቢ ስለሆንክ ስለምትሳደብ የሰዎችን አንዳንድ ነገር ስለምታወጣ ይፈሩሃል። ምንም በለኝ እኔ አትሞቀኝም አትበርደኝም። ምንድን አንተ በነገራችን ላይ እውነት ለመናገር ማለት ነው አንተም ደብር ካለ ወደ ደብር እየሄድክ አስቀድስ፣ መምህር ከሆንክ አስተምር። ይሄ በሚዲያ የምታደርጋቸውን ነገሮች የምደግፈውን እደግፋለሁ፣ የማልደግፈውን አልደግፍም። አለቀ። በአላፋት ዝማሬ አንተ ያየኸውን ሐሳብ እኔ አልደግፍም ማለት ምን ማለት ነው? እንደ አንተ ነህ እንደምታስገባኝ አንተ ነህ እንደምታወዛኝ። ቀስ በል ረጋ በል፣ በእኛ ተመራ። እኔ በአንተ ተመርጬ አላውቅም። እኔ የምመራባት ቤተክርስቲያን አለች፣ የሚመሩኝ አባቶች አሉ። ደግሞ ስናገር ደግሞ አባቶች ስህተት እንኳን ብናገር በመረጃና በማስረጃ ነው የምናገረው። ስለዚህ አይባልም። በነገራችን ይሄ ማሳቀቅ አችልም። አንተ ማንንም ማሳቀቅ አችልም። በነገራችን ላይ ትላንት መተህ ምናምን ኧረ ነበርኩ ብራዘር ነበርኩ እኮ በ40 ቀን እኮ ነው የነበርኩት። ወጥቼ መጣሁ በቃ አለቀ። ያ ደግሞ የወጣሁበት ነገር ምንም ከምንም ጋር ታገናኘው በአደባባይ የመሰከርኩት ነው። ስለዚህ አትችልም እንደዚህ መናገር ማለት ነው። አትችልም። ስለዚህ አሁን በዚህ በአርሲ ትግልም ላይ ከማናችሁም በፊት ጀመርን እንኳን የምንለው እኔና ጸጋዬ ክፍሉ ነን። ከዛ በመሃል ላይ ኦልሬዲ ፎርማት ተደረገ ይህ ፕሮግራም ማለት ነው። ፎርማት ሲደረግ እንኳን እኛ ምንም ነገር አላለም። ደስ ብሎን ስራችን እኛ አንደኛ ለታይታ አይደለም፣ ስራችን አትግደሉን የሚል ነው። ስለ ቤተክርስቲያን ዝም አልልም ነው። አለቀ። ከዛ በተረፈ ግን ከሆነ መርሃ ግብር ጋር ያላተመን የምናደርጋት ነገር የለችንም። አለቀ። እቺን ዱላ ደግሞ ተንተርሶ ደግሞ እንደገና የዛሬ 2 ዓመቱን ነገር ያልተሳካውን ነገር እንዲሳካ መንደርደር የሚበጅ አይደለም። አንተም አቁም፣ አንተም ስርዓት ያዝ፣ ዘመድኩን ስርዓት ያዝ። በነገራችን ላይ የአላፋት ዝማሬ የዲያቆን ሄኖክ ኃይሌ አይደለም። የአላፋት ዝማሬ የቤተ ክርስቲያን ነው። የአላፋት ዝማሬ የቤተ ክርስቲያን ነው። በዛ ውስጥ የህዝብ ግንኙነት ቢሮ ኃላፊ ዲያቆን ሄኖክ ኃይሌ ይባላል። አለቀ። በዛ ውስጥ ጃይንት የሆኑ ትልልቅ ፕሮጀክቶች አሉ። ምንም አንተ በምትለው መንገድ አይደለም። የጣሊያን የካቶሊክ ምናምን የምትለው አይደለም። በነገራችን ላይ ምንም ለእያንዳንዱ እኮ መልስ ሰጥቻለሁ። አሁን ደግሞ አዲስ አበባ ምንድነው መድኃኔዓለምን አዳነች አቤቤ ነች እንትን ያደረገችው። እንደገና ደግሞ ስቴጁን የሰሩት ፕሮቴስታንቶች ናቸው። ውሸት እንተዋወቃለን። የፕሮቴስታንቱ ፐብሊክ የሜዳ ላይ ስብከት የፕሮቴስታንቱ ስለሆነ ብዙ ጊዜ ማለት ነው የሜዳ ላይ ስብከት ፈረንጆቹ ይመጣሉ። ትልልቅ ሳውንድ ሲስተም ትልልቅ ስቴጅ ያደርጋሉ። እንደነ ኤቢሲ የተለያዩ የሚዲያ የማይክሮፎን ስቴጅ ምናምን አሉ እና ገና አነፍናፊዎች ከወስዳችሁ ከአዳነች አቤቤ ጋርና ከምናምን አድርጋችሁ ይሄንን የዝማሬ መስዋዕት የሚቀርብበትን ነገር ማላተም ጥሩ አይደለም። እናንተ አትመክሯቸውም። በነገራችን ላይ እነሱም እኮ ኦርቶዶክስ ናቸው። ለዛውም የጀገኑ ኦርቶዶክሶች። በነገራችን ላይ
የጀገኑ ኦርቶዶክሶች። ከዛ በተረፈ እኔ ነገርኩ በጣም የሚከተሉ ሰዎች ቆም ብለው ቢመረምሩ ጥሩ ነው። እኔ እንዳልኩ ነው። በፖለቲካውም በቤተ ክርስቲያኑም በምታደርጋቸው ነገሮች የምደግፈው እንዳለ ሁሉ የምቃወመውም አለ። በግልጽ አማርኛ አለገ የአማራ ፖለቲካ ለአንዳንዶች እጅ ላይ ወደቀና እንጂ በእውነት ለመናገር የፓሽን ያለው ትውልድ ስለ ሀገሩና ስለ እምነቱ ቢሆን ብዙ ነገር ድሮ ነበር የሚያከትመው። ስለዚህ ያንዳንዱ ነገር አውቃለሁ፣ ጥሎ ማለፉን ሁሉ አውቃለሁ። በነገራችን ላይ ግን ምንም አይሰራልኝም። ለኔ ምንም ስለማይሰራልኝ ነው ዝም የምለው። ግን ስለኔ አሁን ስላነሳ መልስ እሰጥሃለሁ። አንተ ማነህ? አንተ ማነህ ካልከኝ እኔን አንተስ ማነህ? በቃ አለቀ። አንተ ማነህ? በዚህ ቤተክርስቲያን ውስጥ እንዳልኩ መምህር ዘመድኩን ትባላለህ። 3 ዓመት ተምረሃል። እኔ ልማር አልማርም አታቀኝም ጀምራለሁ። ወይም አንተ ማነህ? አንተም ስለ ቤተክርስቲያን ድምጽ ትሆናለህ፣ እኔም ድምጽ ሆናለሁ። አንተ ማነህ? አለቀ። ከዛ በተረፈ ያንዳንዱ የስቴፕ እርምጃዎችን አውቃቸዋለሁ። እንደ ልማድ ፈጥረህ ልትሰርበኝ ትችላለህ። ስድብን ፈርቼ ግን እንደው ጠጥቼ ተሸማቄ መቀመጠው ነገር የለም። አለቀ። ከዛ በተረፈ መከባበሩ ጥሩ ነው። አላፋት ዝማሬን ለመቃወም ሞራል የለህም ብያለሁ። አሁንም ደግሜ ነው የምናገረው። ከዛ በተረፈ ከአርሲ ጋር ምንም አሜሪካ እኮ ተደረገ። አሜሪካ በለቅሶ በመላ አዲስ አበባ በነገራችን የአላፋት ዝማሬ ነው። ዝማሬ ነው በነገራችን ላይ ፕሮጀክቱ ራሱ ከ24 አንዱ ነው። ነገርኩ። ምንም እንትን ማለት አይቻልም። ደግፉ ብያለሁ። አሁንም ድብና አድርጌ ነው የምናገረው። ደግፉ እላለሁ። ውሸት የለበትም። ከዛ በተረፈ ስለ አርሲ ለኔ እንደው ለቀባሪው ባታረዳ ማለት ነው። እና ለቀባሪው እስከ 17 እንጠብቃለን። ሎጎ በ3 ነበረ በ17 ተብሏል። ከዛ ከ17 በኋላ ደግሞ ሌላ ነገር እንቀጥላለን። አለቀ። ለቤተ ክርስቲያን ድምጽ መሆናችንን ዛሬ አልጀመርንም። ድምጽ የምንሆነው ግን በምክንያት ነው። በጥላቻም አይደለም። ስንቃወም በምክንያት፣ ስንደግፍ በምክንያት። ያለ መረጃ የምናወራው ነገር የለም። ይሄ ሁሉ የደረሰ መረጃ እንዴት እንደሆነ እናውቃለን። እንደው አለ አይደለ በዚህ ያክል የሰው ሞራልን ለመጉዳት መሞከሩ እኔ ዳሩ ምንም ነገር አይመስለኝም። ምንም። ከዛ በተረፈ ግን የተናገርከው ነገር ልክ አይደለም። በቃ አለቀ። ሁሌ ትናገራለህ አይደል አንተ? በቃ አልደግፍም በዚህ ጉዳይ። በቃ አልደግፍም። አታምታታው በዚህ ጉዳይ ላይ በቃ አልደግፍም። መቼም አልደግፍም። እንኳን ካንተ ጋር በዚህ በአርሲ ጉዳይ አብረን ከምንሰራው ወንድሞች ጋር ተናግሬያለሁ። በቃ እኛ የድምጽ ጩኸታችንን መጨረሻ ዘመድኩን ጋር ለማድረስ አይደለም የመጣ ነው። የድምጽ ጩኸታችንን መጨረሻ ዘመድኩን ጋር ለማድረስ አይደለም የመጣ ነው። ፈረንጆቹ ጋር እኮ የምናደርሰው እኮ በነገራችን ላይ ፈረንጆቹ እኮ በእውነት መፍትሄ ይሰጡናል ብለንም አይደለም። ዓለም ግን ይወቀን፣ ሰው ይወቅ ብለን ነው። ከዛ ይሄው እየተገደላችሁ አይደለም እየዘመራችሁ ነው ሊለን ደግሞ ለሚችለው ደግሞ መልሳለን። ስለዚህ አንዳንዱ የእንትኑን ይሄ ያለ ውስጡ አልሳካ ያለውን ነገር አልጥል ያለውን ነገር ለመጣል በዚህ በአርሲ ጎብቶ ቁማር መቆመር አይችልም። ከዛ በተረፈ ረጋበል ቁጭ በል ሰከን ምናምን የጴንጤ ቤት አይደለም ምናምን አውቀዋለሁ። ግን አንተ አይደለም ረጋበልም ሂድም ተነስም ምንም የምትለኝ አንተ አይደለም። በነገራችን ላይ አንተም ብለኝ አታውቅም፣ አንተም ማዘኝ አታውቅም። እንደዛ ቀጥሎ ያነሳው ሙስሊም ጓደኛ ታሪክ አለ፣ እንስማው። ከኔ ጋር ምን ያገናኘዋል? እዛ ለሱ ንገረው። አያዝ ሲምታታ በኮንት አንድ ሐሳብ ስትጀምር ኮንቲኒቲን ጠብቀህ ጨርስ። ቢንያምን ካነሳው ቢንያምን በል። አሁን ቢንያምን ከሙስሊም ከታየ ምን ታነሳዋለህ? ከራስ ጋር ምን ትለኛለህ? አሁን እኔ እኮ ነገርኩህ። እኔ አሁን የፈለከውን ብትለኝ ዲያቆን ኃይሌን እኮ ካልከው በላይ እኮ አትለኝም። በነገራችን ላይ ወይስ ገፍተህ እንደው በገፍተህ ልታስወጣን ነው? አትችልም። እንኳን በአንተ
በመተተኛና በአስማተኛ እንኳን በነ ጆቢራውና በነ ግርማ እንኳን የቤተ ክርስቲያን ሐሳባችንን አንቀይርም። ኩሩ ኦርቶዶክሳዊ ነኝ። ማንንም ልንገርህ ስናገር ያለ መረጃ አልናገርም። እና አነሳክ እንግዲህ ቀጥል። ቴሌግራም ተከታታይ ወንድም አለኝ እንድሪስ ይባላል እና በጣም ሀሳብ ይሰጣል። አማራ ነው የአማራ ስላ እና ሀሳብ ይሰጣል እና መሀል ላይ ቁርአን ያስገባል። ነብዩ መሐመድ እንዲህ ብለው እንደዚህ ብለው እንደዚህ ብለው ይላል። በአማራነት የተጻፉት ላይ ምንም ማለት ነው። እኔ ስለ ቅዱስ ላሊበላ ጽፌ ሲጨርስ እሱ መጥቶ ስለ ቁርአን ይጠቅሳል። እንደዚህ ሆኖ እንደዚህ ሆኖ ይላል እና ይጨቃጨቃል። እኔ ደግሞ መንካት አልፈለኩም። በኋላ ትናንትና ግን ጻፍ ይኸውልህ፣ አንዳንዴ ሁሉም ነገር ላይ መጻፍ ግዴታ የለብንም። አንዳንድ ሰዎች ይመጡና መቻቻል ነው እንኳን ለመውሊድ በዓል አደረሰ እንኳን ለነብዩ ምናምን አደረሰ ይሉኛል። አይደለም እስልምና ጠልቼ ነው አይደለም። ምን አገባኝ? አይመለከተኝም። እሱ መጥተው እኔን እንኳን ለብርሃነ ልደቱ አደረሰ ለብርሃነ ስቅለቱ ለብርሃነ አትበለኝ። ምን አገባ? የማታምንበት ለምን ብትል ይዳርልም ይዳርልም። እናንተ ኢየሱስ ክርስቶስን አምላክ መሆኑን አታምኑም፣ አታውቁም። ቁርአናችሁ አልነገራችሁ፣ መብታችሁ ነው። እኔ መሐመድ የሚባል ነብይ መኖሩ መጽሐፍ ቅዱስ አልነገረኝ፣ ቅዱሳት መጽሐፍቶች አልነገሩኝ። ያልነገሩኝን ደግሞ አልቀበልም፣ አላምንም፣ አላውቅም። ይሄም ማለት አንተ እንጠላለህ አንተ የምታመልከውና እምነት እጋፋለሁ ማለት አይደለም። እውነቱ ይሄ ነው። እውነቱ ይሄ ነው። ምንድን ነው የሚጠቅምህ? ማላምንበትን ማላውቀውን በአሁን በመጽሐፍም ያልተነገረኝን እነ መሐመድ ተውልድ እንደውም ደግሞ ቄሱ ራሱ ምን አለ ሰለፈና ወሰኔ ምናምን ይላል ማለት ነው። ያ ቀሲስ ታጋይ የሚባል የአላህ በረከትና ረድኤት በላያቸው ላይ ይውረድና ይልላል። አያገባኝም። እኔ አንተ ስለ ኢየሱስ ክርስቶስ አያገባም፣ ስለ እመቤታችን አያገባም፣ ስለ ቅዱሳኑ አያገባም። ይህ እምነቱ የኔ ነው። የኔን እኔ ነኝ መግለጽ ያለ እና የማይመለከተን ውስጥ ባንገባ ይህ ማለት እስልምና መጥላት አይደለም፣ ልብስን መጥላት አይደለም። በቃ የራሱ ነው። እንደፈለገው የሆነ ያክብር፣ እንደፈለገው ሆኖ ትሪበል። ከዛ መሰዳደብ የሚመጣው ከዚህ በኋላ ይመጣልና ይላል እንደዚህ አምላኪ ሲል ለዛ ግብረ መልስ ይሰጠዋል ማለት ነው። የኔን ጌታ የኔን አምላክ ስትሰድብ ያንተ ነብይ ይሰደባል ማለት ነው። የኔን እምነት የኔን ሃይማኖት ስታንቋሽሽ ያንተ ሃይማኖት ይንቋሸሻል ማለት ነው። አንተ እንደዚህ ብለህ ስትል አንተ የሚሰቀጥጥ ነገር ትሰማለህ ማለት ነው። ከዛ ሰልፍ ትወጣለህ። ባነር ይዘህ እፎይ ይሰቀልልኝ ለምንኩን ይዘረቅልኝ ትላለህ። እሱ አይሰራም። መከባበር በቃ ሃይማኖት ትይዛለህ፣ ሃይማኖት ይይዛል። ነብይህ ትይዛለህ፣ አምላክ ይይዛል። እምነትህ ትይዛለህ፣ እምነት ይይዛል። እስልምና ትይዛለህ፣ ክርስትና ይይዛል። ተከባበር ማለት ተከባበር። በሰርግ በሐዘን በደስታ ትገናኛለህ። የኢትዮጵያ ጥሩ ባህል ያላት እስላሞች ትንሽ በሆኑበት ቦታ ክርስቲያኖች ሰርግ ሲሰርጉ ለክርስቲያኖቹ ጠቦት ለክርስቲያኖቹ ምግብ አዘጋጅተው ይሰጣል። እስላሞቹ በበዙበት ቦታ ክርስቲያኖቹ ትንሽ በሆኑበት ቦታ ከሰርጉ አይቀሩ ከበዓሉ አይቀሩ ለእስላሙ እነሱ በሬ አርደው ከሆነ ለክርስቲያኖቹ አንድ ጠቦት አርደው በራሳቸው ሰው አሰርተው በራሳቸው ዕቃ አሰርተው ይበላል። ይሄ ነው ክርስትና። አልቅሰው ቀብረው ጨፍረው ድረው ተዋደው እዚህ መስጊድ የሚሰራ ከሆነ የጉልበት ስራ ካለ እምነታቸው ነው ያምልኩ ብለው ለመስጊዱ፣ ቤተክርስቲያን የሚሰራ ከሆነ ለቤተክርስቲያኑ በጉልበት ተራርተው ነው የሚል ክርስትና። ይሄ አሰላ ላኢላሃ ሰላም ምን አባባል ያንተስ ምን አስደነቀ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ምን አባባል? አትጨነቅ፣ ደርሻለሁ አንተም ድረስ እና ወደ ቢኒያም ሽታዬ ስመጣ እሺ፣ አሁን ምን ያገናኘዋል ከኔ ጋር ምን ያገናኘዋል? መከባበር ነው። በነገራችን ላይ አንድ ነገር ልንገራችሁ። ቤተክርስቲያን መቆም ካለብን መቆም ባለብን ነገር ነው መቆም ያለብን። አሁን አሰምታችሁታል። እንግዲህ ከአንድ ሙስሊም ጋር ደግሞ አነሳኝ፣ ቀጥሎ ደግሞ ያነሳዋል።
ምን አሁን ከኔ ጋር ምን ይገናኛል? እኔ ላይ ከተነሳው ሐሳብ ጋር ማለት ነው። ከዛ በተረፈ ብትችሉ ከሰው ሁሉ ጋር በሰላም ኑሩ ይላል እግዚአብሔር ቃል። እና እኔ በነገራችን ላይ እዛ መስቀል አደባባይ ላይ የክብር እንግዳ ስትጠራ እውነቴን ነው የምነግራችሁ የተናገርኩት ነገር አለ ለአባ ሕፃን። በዛ ጊዜ እንግዲህ አባቶች ጋር ሄጄ ነበረ እና ቢሮአቸው ስገባ እንደሆነ ኮምፒውተር አየሁ፣ በጣም የድሮ ኮምፒውተር። ከዛ ስለ ሳውንድ ሲስተም ስለምናምን የነበረው ነገር ሲጨነቁ አይቼ ነበር። እና ኢትዮጵያ ውስጥ ደግሞ አለ የሚባል ሳውንድ ሲስተም የነበረው ታምራት ሲጄ ነበር። እኔ ያኔ መናፍቅ ነበር። እና ታምራት ሲጄ ከዚህ በፊት ምን ብሎኛል? ከፈለጉ ኦርቶዶክሳውያን ይሄን ስቴጅ ቢጠቀሙበት እንደፈለጉ፣ በቃ እነሱ የማቴሪያል ቅዱስነት ያምናሉ፣ ቢጠቀሙበት አለ። በነገራችን ላይ የምንገዛው ዕቃ እኮ አብዛኛው እኮ ከሙስሊም ሱቅ ሊሆን ይችላል። በደንብ ስሙኝ የምናገረውን ነገር ማለት ነው። በዚህ ያክል መቀባበል ካለ ብለህ ከእስልምና ጋር ከሄድክ ማለት ነው፣ አንተ ታዲያ ወንድምን ለምን አትቀበሉ? ይሄ ወንድምን ፕሮጀክት አይደለም። ለምን ይሄን ትልቅ ፕሮጀክት ለምን አትቀበለው? ይሄን ፕሮጀክት ማጥፋት ካልሆነ ማለት ነው። ቤተክርስቲያን እውቅና የሰጠችው ነው። በነገራችን ላይ ቤተክርስቲያን የኔና አንተን አገልግሎት ነው እውቅና ያልሰጠችው። እኔና አንተን አገልግሎት እውቅና አልሰጠችውም ቤተክርስቲያን። የለንማ ፍቃድ፣ እኔም አንተም ፍቃድ የለንም። ጃንደረባው ሚዲያ ጋር ፍቃድ አለው። ህዝበ ምዕመናን ደግሞ ከዚህ ጋር ነው መቆም ያለባችሁ። እና አባ ሕፃንና ታምራት ሲጄ አገናኘዋቸው። እሱ በጣም ፖዚቲቭሊ የኔ ሳውንድ ሲስተም፣ ምክንያቱም ኢትዮጵያ ውስጥ የሌለ ሳውንድ ሲስተም ነው። ካሜራ እንኳን በጊዜው የ3 ሚሊዮን ብር ካሜራ ነበረ የነበረው፣ አንድ ፈረንጅ ይሰጠው። ግን አሁን ይሄን የምላችሁ በንጹህ ሕሊና ለቤተ ክርስቲያን ከማሰብ ነው ይሄን ነገር የተደረገ። አሁን ለምሳሌ አዲስ አበባ ቢሮ እኛ እኮ ስንናገር እኮ የ8 ሚሊዮን አላጎሪ ተደረገ ብለን የተናገረ ነው። ለልብስ ብቻ ብለን ነው አይደል ከዚህ በፊት የሰራ ነው። ቤተ ክርስቲያን ውስጥ ቦሌ መድኃኔዓለም ውስጥ አዳነች አቤቤ ነው ስቴጁን ያሰራቸው፣ ፕሮቴስታንት ነው ሲባል ውሸት ውሸት። ብታሰራስ ለነገሩ አታሰራም እንጂ። ለምሳሌ አሁን መግቢያ ምናምን ተብሎ አንድ የራት ፕሮግራም ብሎ ያነሳው ሐሳብ አለ ዘመዴ። ታዲያ በነፃ እንዲበሉ ነው እንዴ? አንዳንዶች ያነሳችሁት ሐሳብ ሁሉ ቁብ የማይደፋ ነው። በነገራችን ላይ አሁን ስትሉ ጨረሳችሁና እየተገደልን ነውና ምናምን መቆም አለበት። አንዳንዱ ጥቁር ለብሰን በገና ጥቁር ለብሰን ትላለ፣ በገና ሌላ ነገር ትላለ። በሰው ፕሮግራም ላይ በሰው ቤት ላይ አክብረህ የምታደርገውን አሁን ራስ በተናገርከው የምታደርገውን ነገር ያው በጠዋት እየተቀረጽኩ ስላለ ነው። አክብረህ የምታደርገውን ነገር ለምን በቤት ሲደረግ ለምን ትናደዳለህ? ለዛው በውሸት ለምን ትከሰዋለህ? በውሸት ለምከሰው አላፋት ዝማሬ የእውነት መልስ ሰጠው ነኝ። አሁን ለምሳሌ ፐብሊክሊ የፋይናንስ ድጋፍ ጠየቁ። ማንም የፋይናንስ ድጋፍ ሊሰጥ ይችላል፣ እንደ ድግሱ ማለት ነው። አሁን እንዳነሳው ድግስ ሙስሊሞቹ ሲመጡ ባዷቸውን ነበር ሲመጡ የነበረው ለሰርግ ማህበራዊ ኑሮ። ለምሳሌ በቅርብ ጊዜ ለቅዱስ ሚካኤል ካምፓላ የገንዘብ ማሰባሰብ አድርገን ነበረ። ለምሳሌ መንሱር ጀማል የሚባል ሰው መጥቶ እሰጣለሁ ምናምን አለ። አላስገባም እንጂ ማለት ነው። አባቶች ነበሩ። ቤተ ክርስቲያን የመጣውን ነገር ዋጅታ ወደ መቅደሷ ታስገባለች። እና መናፍቅ ነው ስቴጁን የሰራው። መናፍቄው ሰንደቅ እንደ ውሸት አይደለም። በቃ አለቅ። ስትከሳቸው በእውነት ከሆነ አብረን እንቆማለን።
በውሸት ከሆነ ግን በቃ ከዚያ በፊት ተናግሬያለሁ። በነገራችን ዲያቆን ሄኖክ ኃይሌን ቀራጭ አስቀምጠ ዳላስ ላይ የማይጠየቅ ጥያቄ ትግሬ ነህ እያላችሁት ጨዋ ስለሆነ የጨዋ መልስ መለሰ። አስቀድታችሁ ሮም የሄድከው ተልከ ነው። እሱ ደግሞ በቀንነት አቡነ አብርሃም ልከው ነው። ያኔ እንግዲህ ራሻ የሚሄዱ ቲሞች አሉ። በቃ አትግደሉን ተብሎ ወደ ቫቲካን ሄደዋል። ሄኖክ ኃይሌ ወደዛ ሄዷል። ይሄንን አስቀርጸ እንደማስፈራሪያ እንዴ አንደግፍም። በዚህ ጉዳይ ላይ ያለቀ ቆም ብለህ ማሰብ ያለብህ ይህ መርሃ ግብር ከተጀመረ በኋላ የዘፈን ኮንሰርቶች ምን እየሆኑ ነው? ኢትዮጵያ ውስጥ ወጣቱ ወደ ዝማሬ እየሄደ ነው። አብረን ነው መቆም ያለብን። ንጹህ ሕሊና ካለ ስለ አርሲ ዝም አንልም። እየተገደልን ነው፣ እየጮህን ነው። ግን ከመርሃ ግብር ከቤተ ክርስቲያን መርሃ ግብሮች ጋር አታላት መውሱን እኔ ያውቅልሻለሁ አትበላቸው። ያውቃሉ። ከአንተ የተሻለ ጭንቅላት ያላቸው ሰዎች አሉ። የቲም ነው ያንተ ብቻ ያለ የቲም ነው። ወይም አንተም ጋር እንግዲህ በድርጅት የምትሰሩ ከሆነ በህቡ የምትሰሩ ከሆነ አትበልጡም ከነሱ። በቃ ለምን መስቀል አደባባይ በዚህ ዓመት ተደረገ? ስጮ ነበረ። ምንፍቅናው ከአንድ ሁለት ሶስት ብሎ መጨረሻ ይህን ቦታ ሊቀይረው ነው አልኩኝ። ይኸው ሶስት ያዘጋጁ እነሱ። እኛ ደግሞ አሁን ተፈቀደላቸው እዚህ ቦታ ሊያደርጉ ነው። በቃ አለቀ። እውነት ለመናገር ቀርባቸው አናግራቸው ታውቃለህ? አታውቅም። ጭፍን መቃወም አይጠቅምም። በቃ ደግፋለሁ ስል በምክንያት ነው፣ ስቃወምም በምክንያት ነው። ይሄን በማለት ቢንያምን እንቀጠቅጣለህ። ቀጥቅጥ፣ ምን ታመጣለህ? አሁን ቀጥለ ደግሞ ስለ ስደተኛ ታነሳለህ። አንተም ስደተኛ ነህ። በነገራችን ላይ እኮ አንተም እንደኔ እኮ ስደተኛ እኮ ነህ። አንተ አቺቭ አድርገሃል። እኛ ምን ችግር አለ? ሞት እኮ ምንም የት ምን ሞታለን? ምንድን ነው አሁን በዚህ እሱ ሁለተኛ የሚያነሳው እና በዚህ ጋር ተከባብረን መኖር አለብን ይላል። በዚህ ጋር ደግሞ ሌላ የማይሆን ክስ ይከሳል ማለት ነው። አንተም ማታደርገውን ማስተማርም አይጠበቅብህም። ስለዚህ ምክንያት አለ ወይ? እስኪ 1 2 3 እስካሁን ስለ አላፋት ዝማሬ ስለ ጃንደረባ ያቀረብከው ውሸት ነው። አንዱም ነገር ውሸት ነው። በነገራችን ላይ ውሸት ነው። እሱን ተውና ስለ አርሲም እኮ አሁን ነው ጀመርከው። የቴሌግራም ግሩፕ እኮ መቼ እንደተለቀቀ እኮ እንዴት እንደሆነ ያ ቪዲዮ ከማን ያገኘው? መድኃኒዓለም እኮ ሁሉን ነገር እኮ ያውቀዋል። አሁን ብዙዎች ስለሚፈሩ ቢንያምን በዚህ ልክ ይፈራኛል ብለህ እንዳታስብ። አከብርሃለሁ። ከዛ በተረፈ ግን አልፈራህም። በምትሰራውን ስራ የምደግፈዋለሁ፣ የምቃወመዋለሁ። ልክ አይደለም። አንድ ቀን ተናግሬ አላውቅም። ባለፈው ታውቃለህ፣ በደበበ ኬዝ የነፋንቱን ገድ ተነሳ። የነመዘምርት ፋንቱ ልትከሳት ሞከርክ። በፍጹም ውሸት። በቃ አንተ ነጋዴ ነበርክ። መዝሙር ቤት ነበረ፣ ካሴት ትሸጥ ነበረ፣ የተለያዩ ነገሮች ትሸጥ ነበረ። የዚህ እንትን ትራንስፖርት ታደርግ ነበረ። ከአንዳንዶቹ ጋር ያላተመና ያጣላ እሱ ነው። አትበቀላቸው፣ ይዘምሩበት። በቃ አይ እንደ አይነት ነገር እኔ ቤት ሲነሳ አድምቼ ነው የምሰራው። ከዛ አጣራው። ሁሉም አልነበረም ስብሰባው አሉ። ወቅቱ ሞቴሉን በዛ ጊዜ ያ ቤት አልነበረም። ይሄ ስለተናገርኩ አሁን በዚህ ሐሳብ በኔ ለመምታት አትችልም። ከእውነት ጋር ሁሌ እንደቆምኩ ነው። ነጭ ነጯ ስለተባለ አይደለም። በነገራችን ላይ ነጭ ላይ ደግሞ ጥቁር ሲቀመጥ ይጎላል። በነገራችን ላይ ከሆነ ማለት ነው። በቃ አለቀ። በዛ እንዳዘንክብኝ አውቃለሁ። እውነት ነው የምናገረው። ማን አንተ? አንተም የቤተ ክርስቲያን ልጅ፣ እኔም የቤተ ክርስቲያን ልጅ። ስለምትሳደብ የነከስከው ስለማትለቅ ልሽኮርመም ልፍራ ወይኔ በቃ እኔ ምናምን አልልህም። ዘመዴ በእውነት ነው የምነግርህ፣ አልልህም። አርፈህ ተቀመጥ። አደብ ግዛ። አንተም አደብ ግዛ። ፖለቲካን አላቦካውብህም። አንድ ቀን በምትሰራው ስራ ኔጌቲቭም ፖዚቲቭም ነገር አልተናገርኩም። እቤቴ ስትመጣ አክብሬ ነው የተናገርኩት። ጋብዛችሁኝ አክብሬያችሁ ተናግሬያለሁ። ከዛ በተረፈ ግን አላፋት ዝማሬን እደግፋለሁ። ምን ታመጣለህ? በአላፋት ዝማሬ ላይ እንዲያደርጉ አልልም።
ለምን? እነሱም ከኔ በላይ የቤተ ክርስቲያን ልጆች ናቸው። ከአንተ በላይ የቤተ ክርስቲያን ልጆች ናቸው። አንተ አልጻፍክም መጀመሪያ ላይ ስለ አርሲ ዲያቆን ሄኖክ ኃይሌን የጻፈው ንገረኝ ካልከኝ ውጭ ሆኖ መለፍለፍ አይደለም። አንተ አሁን ገብተህ ታደርገዋለህ። ይሄን ነገር አታደርገውም። አንዳንዴ ገብተን የማናደርገውን ነገር እዛ እሳት ላይ የተጣዱትን ባንኮንን ብንችል የተጎዱትን መርዳት ብንችል ለዓለም አቀፉ ህብረተሰብ እኮ አድርሶ ያለው እኮ ቢኒያም ሽታይ መሰለኝ። አንወሻሽም እኮ አለኝ እኮ ቪዲዮ በነገራችን ላይ ከነፋሲካው በፊት ለዓለም አቀፍ ማህበረሰብ እናድርስ ያለው ቢኒያም ሽታይ መሰለኝ። እየጮህን የነበረ ነው ማለት ነው። ከዛ በኋላ እግዚአብሔር ይመስገን ዲያቆን ፋሲካው ቤታችን ይመጣ ነበር። ወዳጄ ነው። ሐሳቡን ይዞ በደንብ አጎልብቶ በእንትኖች ሰርቶ ምናምን በጣም ሰራ። ከቴዲ ዘሩፋኤል ጋር ከዲያቆን ጋር ሆነ ደስ ነው ያለኝ። በቃ አብሬ ነው ቆንኩት ጩኸቴ ስለሆነ። አሁን አይቻለሁ እኮ አንተ ለምን ከፋህ ምናምን የምትሉ የአንተ ቡድኖች እኮ የሚጽፉብኝም ማለት ነው። እንዴት ይከፋኛል ስለ አርሲ? እስከዚህ ሰዓት ድረስ እየጮኩ ነው። ነገም እጮሃለሁ። ስለ አርሲ ብቻ ግን አይደለም፣ እንደ አጠቃላይ ስለ ሀገሬና ስለ ቤተ ክርስቲያኔ እጮሃለሁ። ይሄ አንተ መርተኝ አንተ በዚህ ግባ አንተ በዛ ግባ ብለኝ አይደለም። ትላንት ማወራው አንተ አዘኝ አይደለም፣ ዛሬ ማወራው አንተ አዘኝ አይደለም አይባልም። ግን ልብህ እኮ ፓስተር ነው የሚለኝ እኮ አሁን እንዳበላኝ ነው አበጥክ ምናምን ነውር እኮ ነው። በነገራችን ላይ ነውር እኮ ነው። ልክ አይደለም። እደግፋለሁ ማለት ለምን ያናድዳል? አምጣ መረጃ። አዳነች አቤቤ ያሰራችበትን አምጣ መረጃ። አታመጣም። ዲያቆን ሄኖክ ካቶሊክ ምናምን ነው እንዲህ ነው ምናምን አምጣ። አሁን ደግሞ ቅባት ምናምን አትዋሽ። ስታንድ ይኖረ ተው፣ ልጁን ይስራበት። አንተም እስኪ እንደሱ ጻፍ መጽሐፍ። እስኪ እንደሱ አንተም አስተምር። መምህር አይደለ? አንተም መምህር እሱም መምህር። እና ዝም ብሎ እንደው ሰው ተከተለኝ ተብሎ ዝም ብሎ ሰው መስደብ ምናምን። አሁን እንደ ታዬ አሁን ቀጥሉ ደግሞ ታነሳለህ። ስለ ታዬ ልቀጥል። መልስ የጠንከር ያለ ነው። ሶሪ ግን አንዳንድ ማናቀው ውስጥ ግፍቻ አይመጣም። አይ ደግሞ ጦርነት እንፈልጋለን ግድ የለም የምትል ከሆነ ደግሞ ምንም ችግር የለም። ያንተ ዘመዶች ይሞቱ አይሞቱ፣ ያንተ ዘመዶች ይታረዱ አይታረዱ የምናውቀው ነገር የለም። ክርስቲያኖች እየታረዱ ነው። በዚህ ላይ ፖለቲካ ሊሰራብን ሲል መቃወም ይቆማል አይቆምም? በጀት እኮ የሚያደርገው መንግስት ነው። የመንግስትን ፖሊሲ የደገፍክ ውጭ ሀገር ሆነ ተቃዋሚ ነኝ ማለት አይቻልም። ስደተኛ ነኝ ማለት አይቻልም። አንዱ ወንድማችን ቴዲ ይባላል። ስለ ቴዲ ከመነሳቱ በፊት በመጀመሪያ ደኛ ይኸውልህ፣ አንተ አይደለም የምትነግረኝ፣ ዘመዶቼ ናቸው የሞቱት። የስጋ ብቻ አይደለም፣ የማህተብ ዘመዶቼ ናቸው የሞቱት። ክርስቲያኖች ናቸው የሞቱት። ኢትዮጵያውያን ነው የሞቱት። ከዛ በተረፈ አንድ ቀንም መንግስትን ደግፌ አላውቅም። ታቀኛለህ፣ እንኳን ተሰድጄ አገር ውስጥ ሆኛ ታቀኛለህ። ለኔ አይገባ። አሁን ቀጥሎ የምታነሳው ነገር ለኔ አይገባ። መቼም እነግርሃለሁ፣ አትችልም። በውሸት ነው መክሰስ አትችልም። አሁን ስለ ቴዲ የሚባል ሰው ያነሳል። ስሙት። ኢትዮጵያ ተሰደደ፣ ኡጋንዳ ነው ያለው። ነገር ግን ከነዚህም ተሾመ የበለጠ የብልጽግና ደጋፊ በፈቃዱ ተሰዶ የመንግስት ደጋፊ የሆነ እሱ ነው። የትራምፕ እቺ ችግሯ ትመጣ ታዬን አይታችሁታል። ታዬ ቦጋለ አጭበርባሪ ነው፣ ሊያጭበረብር ነው የመጣው፣ ይሄ ሌባ ነው ብዬ ታውቃለህ። ኢትዮጵያኒስቱን የነታማኝ ግሩፕ ወረደ ነው ሜዳ ላይ አስጥቷቸው እግራችሁን ብሎ ወደ እናት ፓርቲው ተመለሰናል። ስለዚህ አንዳንድ ነገር ላይ
የመጣችሁ እንግዶች እነ ልደተ ቃል ምናምን ይማን ነው የምትባሉ ቲክቶኩን የተቆጣጠራችሁ ከጴንጤ የመጣችሁ ከእስልምና የመጣችሁ ሰዎች ተረጋጉ። መጽሐፍ ቅዱስ ማስተማራችሁ እንደገና ሰባኪ ሆናችሁ ቤተክርስቲያን አሰሪ ሆናችሁ ጎንደርና ጎጃም የክብር እንግዳ ሆናችሁ በነ ሊቀ ሊቃውንት ሀገር ላይ እናንተ ሊቅ ተብላችሁ ማስተማራችሁ ሳያንስ እና አባ ዮሴፍ እናንተ እየጋበዙ ቢዝነስ መስራታችሁ ሳያንስ መጣችሁ ሌላ ነገር አታደንቁን ለማለት ፈልጋለሁ ማለት ነው። አጀንዳ ታመጣላችሁ፣ እፋለማችኋለሁ። የማሸንፈው እኔ እብድ ትሉኛላችሁ፣ ጨዋይ ትሉኛላችሁ እኔ። አዎ ዘመዴ አጭር ነገር ልንገርህ። እኔ ለእኔ አይመጥንም ያሁኑ ንግግር። በአጭር አማርኛ ነገር ለእኔ አይመጥንም። ለሌላ መናገር ትችላለህ። በቃ ከዛ በተረፈ አስመስዬ ኑሬ አላውቅም። አሁን ዘመዴ ነቁሮኛል፣ ዘመዴ ተናግሮኛል ብዬ ዘመዴ ዝም የምልበት ምንም ነገር የለኝም። ዘመዴ አንድ ኢትዮጵያዊ ኦርቶዶክሳዊ ነው። ሐሳቡን እምገዛው ሊኖራል፣ እማልገዛው አለ። ምንድን ነው? ድሮም እኮ ነው የምነግርህ እኮ። ስለዚህ አሁን ከኔ ጋር ምን ይገናኛል? እና አሁን እኔም ላይ ልታወጣ ነው አሸንፋለሁ ምናምን ልትለኝ ነው? ምን አሸንፋለሁ? ምን ያሰኘው? አየህ፣ ትኩረት የሳቡ ሰዎችን የመምታት አጀንዳ የቅናት መንፈስ ነው። በነገራችን ላይ ቅናት ነው ባይደው። እኔ አሁን የታሰባስብ ቤቴ እንዳጋለ ባሰባስብ ነገርኩ። አንድ ድንቡሎ ልትከሰኛ አትችልም ከኑሮ አጉድዬ ከመስጠት ውጪ። እና አደም መግዛቱ ጥሩ ነው። በሐሳብ ልልና የምትሞግተኝ ከሆነ በሐሳብ ልልና ሞግተኝ። እና እኔ እንደሌላው ተልመጥምጬ የምቀመጥ አይደለም። ነገርኩ። ሚሊዮን ደጋፊ ሊኖረኝ ይችላል፣ አንድ ደጋፊ ላይኖረኝ ይችላል። ምንም ችግር የለብኝም። ሐሳብህ አይረባም። በአላፋት ዙሪያ ያነሳው በአራዳ ቋንቋ አይነፋም ብያለሁ። ሐሳብህ በቃ አቁም። አምና ጸጥ ብለህ አልነበረ? ካቻምና ነበር የተናገርኩህ። አሁን እኮ ጸጥ ብለህ ነበር። ጸጥ በሉ አምን እንዳምነው። ከዛ በተረፈ ጀግና ኮንክ አለቀ። አንተም ባለህበት ሀገር ልክ እነ ዲያቆን ፋሲካው አሜሪካ ሀገር እንዳደረጉት አንተም ባለህበት ሀገር ቀጥል። ይህን ስራ ጀርመን አድርግ። እስኪ ወጥተህ ሻማ አብራ። ከዛ በኋላ ደብዳቤ አስገባ። ለዛውም አንተ ብዙ የመንቀሳቀስ ነፃነት አለ። በአውሮፓ ሲተንቀሳቀስ እሱ ላይ ነው የምናከብረው። ከዛ በተረፈ ግን ዝም ብሎ ቦክስ ከፍቶ መናገር ብቻ ፋይዳ የለው እና እኔ ደግሞ መቼም ለብልጽግና አልሸጥም። መቼም በዚህ አትኮን። መቼም አልኩ። መቼም የፈለከውን ብትለኝ መቼም ለአንተም የሌላ የክህደት ሐሳብ አልገዛም። ለብልጽግና ማረማመድ አልገዛም። በቃ አላፋ ዝማሬን የምትከስበት ክስ ልክ አይደለም። ከጅማሬ ጀምሮ ለምን አታሳዩንም? ልክ እንደ አላፋ ዝማሬ እናንተም ለምን አታሳዩንም? ፋሲካ እኮ ነፃ እኮ አለ። የፋሲካ ዕለት እንግዲህ ዋዜማ አለ አይደለ? እናንተ ደግሞ እንግዲህ ከዛ በፊት ሕማማት ነው አይደለ? በዳግም ትንሣኤ ለምን አታዘጋጁ? ጥሩ ፕሮግራም፣ ጥሩ የመዝሙር ፕሮግራም። ለምን እንደነሱ እናንተም ደግሞ እነሱ 24 ፕሮጀክት አላቸው፣ እናንተ ደግሞ 30 አድርጋችሁ ለምን አትሰሩ? በጣም ብዙ ስራ ነው የሚሰራው። የሕክምናው ስራ አለ፣ ነዳያንን የመመገብ ነገር አለ፣ የእውቀት አለ፣ የተለያየ እንትን ያላችሁ። ለምን አትሰሩም? እንደዛ ቀርሳችሁ። ብልጥ ሰው በሚሰራው አይቀናም። በነገራችን ላይ ብልጥ ሰው ከሚሰራው በላይ ለመስራት ነው የሚተጋው። እና ማስፈራራቱ ይቀር እና ስደተኛ ሆነ ብልጽግና እኔን እንደዚህ ትለኛለህ? እኔ ቢንያምን ብልጽግናን ትደግፋለህ ትለኛለህ? ጠይቁ ጋር እንደዚህ ቁጭ ብዬ እንኳን ምን እንደማረ ጠይቅ። ከፈለክ አነፍንፈ ጠይቅ። የማናወራው ብዙ ነገር አለ።
ወንድምነት ይበልጣል ብለን የማናወራው ብዙ ነገር አለ ብራዘር። ማሸነፍ ነው። ሄኖክ ሃይማኖት ቢመሰረት ሰው ያጣል ማለት አይደለም። ሰው ያጣል ማለት አይደለም። እኔ ጭንቅላት ላይ ነው የምሰራው፣ አይምሮ ላይ ነው የምሰራው። ያ ለጥፋት የተሰራውማ ይሄዳል። እነ በጋሻው እኮ ይዘው ሄደዋል። እነ አሰግድ እኮ ነጠላ አልብሰው አሁንም አፈንጥጠዋል። እዛ መታ እንደዚህ የምትዘምረው የአሰግድን ክልስ መልክ እያየች ባሌ በሆነ እያለች እሱ ደግሞ ያያገባ ወይ ምን አይል እዛ ለሀቃቸውን እያዝረበረባቸው ሴቶች እሱን እያዩ ቁጭ ብለው እንትን ይላል። ተከታያት ማንም እኔ ዛሬ ተነስቼ ሃይማኖት ልመስርት ብል ቢያንስ አላጣም አንድ 6 ሰው አላጣም ወይ አንድ 10 ሰው አላጣም። እነ ታምራት ገለታ እኮ ባለስልጣናት ነበሯቸው፣ አርቲስቶች ነበሯቸው፣ የመርካቶ ነጋዴዎች ነበሯቸው፣ ሀብታሞች ነበሯቸው። ለታምራት ገለታ የሚሰግዱ ያው በሬንጅ ሮቨር እየሄዱ በቪኤት እየሄዱ የሚሰግዱ ማስቀረት አይቻልም። እኛ እግዚአብሔር ነፃ አእምሮ ይሰጠን። ስለዚህ እዛ ብታው ግብስብሱ ላይ ያየ ዝም ብለህ ነው የምትጮኸው። እኛ ወጣ ልጅ ከምትዘል ወሴ ሁላ ለኔ አይደንቅም። ዋናው ስራውን ሰርቻለሁ። አእምሮ ላይ ነው ጌሙ፣ እዚህ ላይ ነው። ስለዚህ ነቢያም ሽታይም ሲያቀርቡ ገብታችሁ እረፍ ትሉታላችሁ፣ ትሁለታላችሁ ማለት ነው። ከዛ ይሳደባል። ምን አንተ ማን እንትን ያለ ምናምን ይላል። ያን ጊዜ እንገጥማለን ማለት ነው። ቢኒያም ሽታይ እንገጥማለን ማለት ነው። እኛ እያቀረብን ያለ ነው ከልጆቹ ጸብ የለንም፣ ከምን ጸብ የለም። ወደ ቦታው እንኳን የሚሄድ ሰው ካለ ቋቁ ይዞ ያለማ እናለቅሳለን። እሺ እዚህ ጋር ምን እንግዲህ አድምቼ ልስራለሁ ማለት ነው። በመጀመሪያ ደረጃ ሄኖክ ኃይሌ እኔ ውሸት ስለማልወድ ማለት ነው። ሄኖክ ኃይሌ እንደነበጋሻው አሁን አላነሳም። የነበጋሻውን እናሰግድና አንተን በነገራችን ላይ አላነሳም፣ ምንም አላነሳም። ግን አሁን ሄኖክ ኃይሌ ሲያንተ እንግዲህ ሄኖክ ኃይሌ ትምህርቱ አደባባይ ላይ ነው ያለው። እሺ ትምህርቱ መጽሐፉ ላይ ካልቀናህ በቀር አውጣና፣ እርግጥ አትሰማው፣ አልሰማከው፣ አላነበብክም መጽሐፍቱን። እሺ የምንፍቅና ትምህርት ነው የሚያስተምረው የሚል በሚዲያ አውጣና 1 2 3 4 ብለህ እንደኛ ሞግት። አቡነ ገብርኤልን 14 ፖይንት ይዤ ስሞግት በደንብ ስብከታቸውን ሰግምቼ ነው። እያንዳንዱ ነገር ያለ ምክንያት አንቃወምም። አየ ለሚከተል ህዝብ ይሄው ይሄ ልጅ ከሆነ ሰው ጋር ፎቶ ተነሳ ብላ አትክሰሰው። እሱም ጣሊያን ሄዷል፣ እኔም ጣሊያን ሄጃለሁ። አሁን መምህር ከሆንክ አውጣና 1 2 3 4 የሄኖክ ትምህርት ምንፍቅና ብለህ መክሰስ ነው። ከዛ በተረፈ ሄኖክ ተከታይ እንዳገኘ እኔም ተከታይ አገኛለሁ እምነት ጀምሬ ካል እኔ ሄኖክን የሚከተል ህዝብ ምንድነው ካል በግልጽ ኦርቶዶክሳዊ ነው የሚከተለው፣ እውነትን ስለሚያስተምር ነው። እኔ ነገርኩ ልጁን ለመደገፍ አይደለም። አንድ ሰው ስትቃው አሁን ነገ ትላንትና ተናገርኩኝ አንድ ሐሳብና ትደውሉልኝ ጀመረ። አትድንግል የሚለው መጽሐፍ አንድ ሰው ደወለልኝና ይሄ አትድንግል የሚባለው መጽሐፍ የካቶሊክ መጽሐፍ ነው ምናምን ነገር አለኝ ማለት ነው። ከዛ እኔ ወንድማችሁ ጣጣ የለኝም፣ እሺ ያው መጽሐፉ አውጡና 1 2 3 4 ብለው አሳዩኝ። እሺ ካቶሊካዊ ይዘት አለው ካላችሁ አባ ገብረ ኪዳንም መንካት አትችልም፣ ያለ መረጃ ማውራት አትችልም። አምጡ በአትድንግል መጽሐፍ ላይ በግልጽ አማርኛ 1 2 3 4 ብላችሁ አምጡ አልኩኝ። የሄኖክ ኃይሌ ትምህርትና ስብከት አደባባይ ላይ አለ። አምጣ እስኪ ደጁን እዛ ላይ አድርገው። አየህ
አንድ መምህር ምንፍቅና ለመከላከል ዋጋ መክፈል አለበት። መምህር ከሆነ ጭፍን ጥላቻ ልብሱ ምናምን አለባበሷ ፎቶ አነሳሱ ብላ ይሄ ቁብ አይደፋ። አምጡ አልኳቸው። እኚህ ሰው አምጡ። አትድንግል ካቶሊካዊ ይዘት ያለው መጽሐፍ ነው አምጡ። ወፍ የለም። ጥላቻ። እኔ ያለ ምክንያት አልቃወምም፣ ያለ ምክንያት አልደግፍም። አሁንም የዘመድኩን ደጋፊዎች ቀጥቅጡኝ፣ ምን ታመጣላችሁ? አሁን ራሱ እኮ ዛታ እስከታይ ጻፉበት አለ። ይጻፉ፣ ምን ችግር አለ? አስገባው እኮ አንዱ ያንተ እንትን አስገባዋቸው እኮ በደንብ እኮ አንዱ ለዛውም በጣም በደንብ አናገረኝ። ሄኖክ ኃይሌ የስህተት አስተማሪ ነው። እንደ በጋሻውና እንደ አሰግድ ካልክ መጽሐፉ አደባባይ አለ። ከ10 በላይ መጽሐፍቶች አደባባይ አሉት። አያሌ የስብከት ካሴቶቹ አደባባይ ላይ አሉ። ናና አውጣና ይሄ ነው በለን። ጀግንነት ያ ነው። ጀግንነት ያ ነው። በነገራችን ላይ እኔ ነገርኩ ብቻዬን ብቀርኒ ችግር የለብኝም። ግጠመኝ እገጥማለሁ በደንብ በዚህ እውነት ላይ እገጥማለሁ። ሄኖክ ኃይሌ የሳተው ትምህርት ካለ እንጠራዋለን። አሳየን የሳተውን ትምህርት። ከዛ በተረፈ አሁን ቀጣይ የምታነሳው ነገር መርሃ ግብሩ ላይ ጥቁር ልብስ ሻማ እንዲይዛችሁ ምናምን አንተ አይደለም አጀንዳ የምትሰጠው። መርሃ ግብር እኮ መርሃ ግብር ነው። አየህ አባጻንን ስንቃወም አላየንም እኛ። አባጻን እኮ ጠልተን እኮ አይደለም። የማምላክ ወላዲተ አምላክን ስዕል አድኖ ምስለ ፍቅር ወልዳ የሚለውን ይዛችሁ መውጣት አትችሉም ሲሉ ማን አመጣው? አሁን አንተ ሆን ብለህ ይሄን ይዛችሁ አንተ ነህ የምታዘው። አንተ የመርሃ ግብሩ ኃላፊ ነህ አይደለም። ጀግና ከሆንክ በሳምንቱ አዘጋጅና ያን ማድረግ አትችልም። ይሄ ጥላቻ ነው በነገራችን ላይ። ከዛ የሚስቱን ፎቶ ለጥፌ ከሚሞቱ ሰዎች ጋር አድርጌ እለቃለሁ ምናምን ነውር ነው፣ አይደረግም። እንዲህ እንኳን በማለቱ እኮ ልታፍሩ ይገባል። እንዴ አላፋ ዝማሬ ሄኖክ ኃይሌ እኮ አይደለም እንዴ። ንቁ እንጂ አንዳንድ ሰዎችን የምትከተሉ ሰዎች እስኪ ንቁም ብላችሁ ንቁ። እኔ በእውነት ነው የምነግራችሁ። ቆም ብላችሁ ንቁ እንጂ የምትከተሏቸው ሰዎች ምንድናቸው ብላችሁ ቆም ብላችሁ ንቁ እንጂ። እንዴ ይሄ ነው እንደ ክብር? ይሄ ነው እንደ ቤተክርስቲያን መምህርነት? እኔ ነገርኩህ፣ በትምህርት ነው። ትምህርት ላይ ንፋቄ ካገኘው ማንንም አልምርም። እጠይቃለሁ፣ 4-5 አባቶችን እጠይቃለሁ። ልክ አይደለም። ልክ አቡነ ገብርኤል ላይ እንዳደረግነው አቡነ በርናባስ ላይ ጠይቀናል፣ ደውለን በአካል እንተዋወቃለን። እና ተው ዝም ብለህ አላፋ ዝማሬ በውስጥ አናግራቸው በፍቅር መጨረስ ይሻላል። ተው እንዴ ይሄዱ ነው መጠጥ ቤት ህዝበ ምዕመኑ፣ ናይት ክለብ ያምሹ ነው ህዝበ ምዕመኑ። አንድ ልጅ እንደዚህ ያለኝ ብለህ ስታቀርብ ሰምቻለሁ። ይሄን አገልግሎት የሚቃወም የዋዜማን አገልግሎት የሚቃወም ጭፈራ ቤት ይሄዱ ማለት ነው። አሁንም ደግሜ ነው የምነግርህ፣ አላፋ ዝማሬን ደግፉ። አሁን የተለያዩ መርሃ ግብራዎች አሉ፣ ቀረቧቸው፣ ጠይቋቸው። ሄኖክ ኃይሌን ግን የምትቃወመው ከሆነ በትምህርቱ አውጣ ጸጸ። ልክና እኛ እነ ጆቢራው እንደምንቃወመው እነ ግርማን እነ ተስፋዬ እንደምንቃወመው ትምህርታቸውን እኮ እኛ አንጠላቸውም እኮ። እውነቴን ነው የምነግርህ፣ ትምህርታቸው ግን ልክ አይደለም። እና ያንን እንደው አላለን ቤተክርስቲያን የምትውል ከሆነ ከቤተክርስቲያን አባቶች ጋር ተወያይተህ በደንብ ሰርተህ ብታቀር። ምናልባት አንዳንድ ጊዜ የሚዲያ ሰዎች ስንሆን ደጋፊዎቻችን በጭፍን ሊያሳብጡን ይችላሉ።
አዋቂ ሊያደርጉን ይችላሉ። አሁን እኔ ልጀግንልህ ዲያቆን ሄኖክ ኃይሌ የምንፍቅና ያስተማራቸውን ትምህርቶች አሳየን፣ አውጣና አሳየን። ልክ ለዛ ሰው እንዳልኩት አቲ ድንግልን አምጣና አሳየኝ፣ ፖይንት እንዳልኩት አሳየን። መጽሐፉ ላይ የምንፍቅና ካቶሊካዊ ሌላ እንደገና አሁን ደግሞ ቅባት ምናምን ብለከዋል እና ትላንት አሳየን። ሰውን በዘሩ አናውቀውም። በትግሬነቱ ያደረጋችሁት ነገር ስሰማው ራሱ ከዳላስ ቤተክርስቲያን ጋር አፍራለሁ። በነገራችን ላይ አፍራለሁ። ጠያቂውም ያሳፍረኛል፣ ቀራጩም ያሳፍረኛል፣ ላኪውም ያሳፍረኛል። የምስኪን ልጅ ግን የመለሰው መልስ ያሳዝነኛል። ሄኖክ ኃይሌ እንዲህ ባትል ብለን ተናግረነው እናውቃለን። በንጹህ ሕሊና ተናግረነው እንዲህ ባትል ጥሩ ነው። እቺን ጠምዝዛችሁ ያመጣችኋት ቪዲዮ ሁሉ አለች። እኛ ግን ቪዲዮ የቆየ ነው፣ እንዲህ አይነት ነገር ባትናገሩ ብለን ተናግራን። ልክ አንድ ሰውን ለመኮነን ተሳደብክ ስትል ምክንያታዊ ሁን ብለን በቀንነት ተናግረናል። በጭፍን አንጠላም። በጭፍን እኔ ነገርኩ እኔ የምናገረውን ሐሳብ የሚገዛ ትውልድ በጭፍን አይደለም፣ በሐሳብ ልልና ዘመዴን ለምሳሌ አሁን የምቃወመው አንደኛ በአላፋት ዝማሬ ላይ ከዚህ በፊት የዛሬ 2 ዓመት ያነሳቸው ሐሳቦች ውሸት ስለነበሩ፣ ልጁ ላይ የተነሱ ጥያቄዎች እንዳሉ ውሸት ስለነበሩ፣ ከሞራልም አንጻር ሰውን አስቀርጾ የሰውን ነገር ማንሳት ውሸት ስለሆነ ልክ ስላይደለ፣ አሁንም እንደገና ትላንትና ከትላንት ወዲያ ያልተነሳ ውሸት ስለሆነ አብረውኝ ደግሞ ከነበሩ ወንድሞቼ ጋር የተነጋገርነው አንደኛ እኛ አላፋት ዝማሬ ልንቃወም ነው ወይ ስለ አርሲ ድምጽ ይሆን ነው አይደለም። በቃ አለቀ። እኔ አላፋት ዝማሬን ለመቃወም አርሲ ብዬ ነገ ደግሞ ወለጋ ብዬ የሆነ እንትንም መቃወምበት ስብዕና የለኝም። አትሞቁኝም፣ አትበርዱኝም። ውስጣችሁ የታሰረውን ቆም ብላችሁ ማየት ትልቅ ነገር ነው። የቤተ ክርስቲያን ፍቅር ነው የታሰረው ወይስ ሌላ ነገር? ቀስ በል ስላልከኝ ነው ቀስ ብዬ ነው የምናገረው። ውስጥ የታሰረው ምንድን ነው? እንጨርሰው። ጧፉን ይዞ ስለ ክርስቲያኖች ጭፍጨፋ እየተናገረ ይሄዳል። ካድሬ ጳጳሳት፣ ካድሬ ስራ አስኪያጆች፣ ካድሬዎች ይመጣሉ። አዲስ አበባ ያሉት ክፍለ ሀገር ጳጳሳቱ አሉ ተደብቀው ነው ያሉት። አንዳንዶቹ ናቸው የመጣኝ ተብሎ ያሉት እንጂ ሁሉም 4 ኪሎ ቁጭ ብሎ እናቴ በሼፍ ነው እየተመገበ ያለው። በሼፍ ድህነት የማያውቃቸው፣ ኑሮ ተወደደ የማያውቃቸው፣ ሙዳይ መስዋዕቱ ይሞላ፣ ሀገረ ስብከቱ ምዕመናኑ ይለምናል፣ ጥላያ ዞረ ይለምናል። ቤተክርስቲያን መስራት ነው። ህዝቡ ከቤተክርስቲያን እየወጣ ነው። እነሱ በቤተክርስቲያን ማሰራት ሰበብ ይህንን ህዝብ ሙልጭ ድሃ አድርገውታል። የወንጌል ስብከት ቆሞ የመንግስት ካድሬና የመንግስት ፖለቲካ አራማጅ ነው የበዛው። በጣም ያሳዝናል። በጣም ያሳዝናል። እንዲሆነ አቀር እንሻገረዋለን። እግዚአብሔር ምስክሬ ነው። እንሻገረዋለን። የሚሰማንን እየተቀበልን እንሄዳለን። አላችሁ የመጨረሻውን አሳይቻችሁ። በጣም ጥሩ። እንግዲህ ከዚህ በኋላ ሌላ ሀሳብ ነው የሚያነሳው። አሁን ባነሳው ሀሳብ እንግዲህ በሼፍ ነው የሚበሉት፣ በምንድን ነው የሚበሉት ምናምን ላልከው ነገር እኔ አባቶቼ ለምን ድምፅ አይሆኑም ብዬ እኔም እየሞገትኩ ነው። ግን በሼፍ መብላታቸውን ያልቃወም ይብሉ፣ ምግብ ይብሉ። በነገራችን ላይ ምግብ ይብሉ። አንተ በሼፍ አትበላም። ምክንያቱም ያው እናንተ ሀገር ሰራተኛ ለመቅጠር ውድ ስለሚሆን ሊሆን ይችላል። ግን አባቶቻችን ኢትዮጵያ የሚያገለግሉ ልጆች አሏቸው። እኔ አንዳንድ ጊዜ እንደው ጭፍን ጥላቻ ባይኖረን በዚህ ጉዳይ ላይ እኔ አሁን እውነት ለመናገር አንዳንድ አባቶች ጋር ቀርቤ ምግብ በልቼ አውቃለሁ እና ለኛ ስጋ ወጥ ቀርቦ እነሱን ቢጫ ክክ ሲበሉ አይቻቃለሁ። እና አንዳንድ ጊዜ እንትን ባነል። ስለዚህ ቤተክርስቲያን ድምጽ ልንሆናት ይገባል 100%።
ግን አሁን ዘመዴ በሚያነሳው የአላፋት ዝማሬ ላይ በመቃወም ምናምን በፍጹም የአርሲን ደም ደግሞ የአርሲን ደም ዋጋ እኛ የጮህንበትን ነገር ለፖለቲካ ቁመር አትጠቀሙበትም። ይሄን እንዳልኳችሁ ነው። ወደፊት እንግዲህ በዚህ ጉዳይ ላይ አንዳንዶች የሚያነሷቸው ሐሳቦች አሉ። አለቀ። እንቃወማለን። አላፋት ዝማሬ ነው። መስቀል አደባባይ ተደረገ፣ ቦሌ መድኃኔዓለም ተደረገ፣ ጃን ሜዳ ተደረገ። እሰየው፣ በጣም ነው ደስ የሚለን። ለዛውም ህማማት ሆነብን እንጂ ፋሲካ ጾሙ ሆነብን እንጂ ከጾሙ በኋላ እንደዚህ ዝማሬ ምሽት ቢኖር ጥሩ ነው። በጣም ጥሩ ነው። በጣም ጥሩ ነው። የስብከት ዘመን ቢኖር ጥሩ ነው። ስለዚህ ስብከት ቀርቷል ለሚል ነገር እናደራጃ፣ እናሰብክ በየቀያችን። እኔ እንግዲህ ዝዋይ እየተከታተልኩ ነው አገሬ ማለት ነው። እና የሰርክ ጉባኤ ከቀረ ያለን ድርሻ ምንድነው? የሰርክ ጉባኤ እንዳይቀር እኛም ማበረታታት እንዲሰበክ ይሄንን ነገር እናድርግ። ከዛ በተረፈ እኔ ሰው ጠላት የለኝም። እንግዲህ ዘመዴ ስሜን ስለተናገርክ ይሄው ስሜን አንስቼ መልስ ሰጥቻለሁ። በሐሳብ ለልና የምትሞግተኝ ከሆነ ሌላውን ተውና ዲያቆን ሄኖክ ኃይሌ የምንፍቅና ሰባኪ ነው የምትለው ከሆነ እንደነበጋሻው ምናምን ነገር ካልከው አምጣ፣ በመጽሐፉና በትምህርቱ እንውቀሰው ካለ ልክ አቲ ድንግል ላይ ያ ሰው እንዳለ ማለት ነው። ይሄ ጽኑ አቋሚ ነው። ከዛ በተረፈ አንተ አይደለም እቺን ንግግር መጀመሪያ ስትናገረኝ እረፍ አርፈ ተቀመጥ ብዙዎች ብለውኛል። ስለ ቤተክርስቲያን የመናገርና ልጅነቴን ማሳየት እናንተን አማክሬ አይደለም። መልሴ ባጭር አማርኛ አርፌ አልቀመጥም ነው። አርፌ አልቀመጥም ነኝ። አላፋት ዝማሬን ደግፉ መልእክቴ ነው። በንጹህ ሕሊና ነው የምናገረው። የዛሬ 2 ዓመትም አድርጌያለሁ። በነገራችን ላይ አምናው ላይ ነጠላ ገዝተናል፣ አንዳንዶችን ደግፈናል። ሂዱ ነጠላ ገዝታችሁ ዘንድሮም እናደርጋለን። ይህ ማለት ግን ስለ አርሲ ህዝባችን ድምጽ አንሆንም ማለት አይደለም። ደግሞ እናንተ ነገራችሁን አይደለም ድምጽ የምንሆነው። የቤተክርስቲያን ልጅነት ነፍሳችን፣ አካልነታችን፣ ብልትነታችን ሁሌ ቆረቆረናል። ኦርቶዶክስ ተዋህዶ ለዘላለም ጸንታ ትኖር። ብንያም ሽታዬ ነኝ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። አድርሱለት እንዳለ አድርሱለት ለዘመዴ። አከብራችኋለሁ፣ እወዳችኋለሁ። በሐሳብ ልዕልና እውነትን እውነት ለማለት ሁላችንን እንቁም ጽኑ መልእክቴ ነው። እማልደራደርባቸው 2 ነገሮች ኦርቶዶክስ ተዋህዶነቴ፣ ኢትዮጵያዊነቴ። መቼም ከብልጽግና ፓርቲና ከብልጽግና ወንጌል ጋር እንደማልጎዳኝ ነፍስሽ ያውቀዋል፣ ነፍስህ ያውቀዋል። ምሽት እንገናኛለን። እስከዛው መልካም ብሩህ ቀን ለሁላችሁም። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ